የአርሰናል ደጋፊ ነህ ገንድሰኸዋል አልኩህ ገንድሰህ ጥለኸዋል ግባ ሜዳችን ላይ ገለን ሜዳቸው ላይ ቀብረናቸዋል ጀግና ነን እጅግ በጣም ጀግና ነን ከጀግናም በላይ ነን የኔ ውድ እንዴ ጀግና አሬው ዘግተን እንጫወታለን ያላችሁት ስሙ አሬው ዘግታችሁ በሶ ብቱበት ይሄ በሶ እንዴ ሰላም የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ቪዲዮ እንድጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው። What's happening? Hey! ደጋግሜ ነግሬሃለሁ። አርሴናል አንተ የአርሰናል ደጋፊ ነህ ገንድሰኸዋል አልኩህ ገንድሰህ ጥለኸዋል ገንዳርሰን ጥለነዋል እንዴ 16 ጊዜ የሻምፒዮንስ ሊግ ዋንጫ ባለቤት የሆነው ገንዳርሰን እኛ አርሴዎች እንግዲህ ሮብለት በቃ ሰርጋችን ነበር አይደል እጅግ በጣም ያልተደሰተ ሰው የለም ያልጨፈረ ሰው የለም እንግዲህ ጥቂቶቹን ያስደስቱኝ ቪዲዮዎች ሰብሰብ አድርጌ መጥቻለሁ። በየተራ ጋብዛችኋለሁ ማለት ነው። ይችላል አርሴ ይሄ ነው አርሰናል ማለት ስቴዲየሙን አይደለም መድፈን ለምን በሱ አይበጠብጡበት በቃ ይበጥብጡበት እንደለመርከው ቀና ብለህ ይሄንን ውብና ውድ ማሊያ ለብሰህ ነገ ከተማው ላይ ትታያለህ። ምክንያቱም አንተ የአርሰናል ደጋፊ ነህ። ግባ ሜዳችን ላይ ገለን ሜዳቸው ላይ ቀብረናቸዋል ጀግና ነን እጅግ በጣም ጀግና ነን ከጀግናም በላይ ነን የኔ ውድ እንዴ ጀግና በቃ እኔ ለአርሰናልም ቃል የለኝም ለተጫዋቾችም ቃል የለኝም ለሁሉም ቃል የለኝም በቃ እኔ ምን እንደሚያሳዝነኝ ታውቃላችሁ ይሄ ጣሪያውን ያሸጋችሁትን ስታዲየማችሁን ማዘግታችሁ በሱ በጥብጡበት በቅሊያ ምንም የለኝም ሳካ እንኳን ሳትከው ክሰህናል የቁርጥ ቀልጅ ማለት በረኛችሁ ማለት ነው አውጥቷችኋል እሺ ተናደሩ ሲሚሻሼ አለ ጉድ ናይት ስሊፕ ባለቀ ሰዓት ማድሪድ አይታመንም ናርሽው ወንድ ልጅ ነው ማይታመን ቼተር ናችሁ ተናግሬያለሁ እኮ በባለፈው ጌም ጀምሮ ነው እኙ በጊዜ ያልኩት ሰው አትሰሙማ እኔ ደግሞ ለአርሰናል ደጋፊዎች የምናገረው ነገር ቢኖር ያሸንፋል ወይ ተብሎ አይጠይቅም ኦልሬዲ አሸንፏል ሂ ዲዲት ማለት ነው እዛ ለማንጋው ለማንቼ ነው አሬው ዘግተን እንጫወታለን ያላችሁት ስሙ አሬው ዘግታችሁ በሶ ብቱበት ይሄ በሶ እንዴ ቤሊንጋም ካምባክ እናደርጋለን ያላችሁት ይሄ ነው ካምባክ ላይት እንትን አብዝታ ምናምን መጀመሪያ አይምሮ ልጠባ ይሄ ነው ማጥባት እነ ሩዲገር እነ ቤሊንጋም ማከለ ጨዋታውን ራግቢ አድርጋችሁት ነበር እንዲህ መተናነቅ አይደል የቀራችሁ ደብሊው ሻምፒዮን እንኮ ትንሽ ክሬት ማድረግ ነው የቀራችሁ ሩዲገር እውነት ስኬሊ እንደው እኩያ ነው በድሜስ አባታቸው ነው እዚህ ብሽሽቱ ስር ገብተ መቆደጥተው ምክር አይሆንም አንተ ትልቅ ቀላል ሰው ሲቀል እንደዚህ ያስጠላኛል ለእናቶት ነው ምነግሩልዎት ለነገሩ ነገሩት ሳካስ ጥፋትን እንደ በጎል አጣፍታል አንተኛ የኛ ጉድ ምን አባቆነክ ነው አንድ ጎል እንዲገባ ያደረከው ለማንኛውም መድፈኛው በስተመጨረሻ መድፉን ተኩሶታል ማለት ነው ፋይናላይዝ አድርጎታል 2-1 ኳሱ አልቋል እንደምትተኛ እኔ ውስጥ ተቀራጣሪ ነው እውነት እንደሚያሸንፍ እርግጠኛ ነበሩ ጀለሴ ግን እንዴት ነው አይደክመውም እንዴ ነንስቶፕ ለማንኛውም ይችላል እንዴ ግን 1 2 3 ውስጡ ሴቶች አሉ ታኙ ስሊፕ ስሎፕ
መሽቶ ለሊት የት ይኬዳል? ደስታ እኮ በጣም እጅግ በጣም ያሰክራል። ብቻ ይችላል አርሴ አርሴ እንግዲህ እንደዚህ አስደስቶናል። ሮብ ሌሊታችንን አሳምሮልን ሐሙስም ምናምን እስካሁን ሰዓት ድረስ በጣም ደስታው ከውስጣችን አልወጣም። እንግዲህ ሁላችንም ተደስተንበታል። መጨረሻውን ነው የሚያሳምረው። ለዋንጫ አልፎ ደግሞ ዋንጫውን ደግሞ ቢበላው እጅግ በጣም የምናብድ ይመስለኛል። አው ደግሞ እንደሚያሳካው እርግጠኛ ነኝ ማለት ነው። አርሴ ይችላል። በጣም አሁን መጠጥ ቤት ውስጥ የሆነ ሰው ላይ የሚደርስ ሰው ምናምን ሳገኝ ነበር ጎትቼ የማወጣው። ኢቭን ክለብ ስሰራ ጸብ ፈጣሪ ይባል ነበር። ይሄ መጥቶ ክራውድ መፍጠር የሚፈልጉ ሰው አለ አይደል? ጎትቼ ነበር ማለት የምን ክራውድ መፍጠር ማለት ፈናናል ተዝናና እያሉ እንደ ጋርድሚ በዛች ቅጥረቴ እንደ ጋርድሚ ምን ፈልጌ ነው። አሁን ለምሳሌ እዛ ጋር መጥቶ የሚጠጣ ሰው ብዙ አይነት ምርጫ አለውና የተለያየ አይነት ባህሪ የተለያየ አይነት የስካር አይነት ያለው ሰው ነው የሚመጣውና ለምሳሌ አሁን ከዚህ ቀጥሎ የኤፍሬም ታምሩን ክፈት ተብለ ያረጋኝን ለምሳሌ ወይ የሆነ ነገር ስትከፍ እንደው ለየት ያለ የገጠመ ወይ ሽጉጥ ተመዞብኝ ያውቃል ወይ ምናምን? ሽጉጥ ተተኩሶብኛል። ሉላ እንኳን ተመዞብኝ ብቻ ሰው ክለብ ውስጥ ሽጉጥ ተመዞብኛል፣ ተተኩሶብኛል። ለጭቅላት ተስቼ ነው። የምርህ ነው? በምን ነው የተነሳ? አንድ ገርል ጓደኛ ያለች ከገርል ፍሬንድ ሁሌ ስንጠጣ ስንዝናና ይጣላሉ። ከባድ ጸብ ተነሳ። አረፉ ምናምን ስል አንድ አሜሪካ ይመጣ አሜሪካ ነው እዚህ ሀገር ትምህርት ቤቶች አቋቁሞ ነበር። ከዛ በጣም ወዳጅ ሆነናል። ከዛ ምንድነው ሴት አቢዩዝ የምታረጉት አለ። ምን አገባህ ነው ናቲ እየዘፈነ ናቲማን ፓንዳ የሚባል ቤት ነው። ናቲማን እየዘፈነ ነው እና ምን አገባህ አልኩት። ቦክስ ሰነዘረብኝ። ሲሰነዝርብኝ ለኔ በጣም ረጅም ነው፣ ሂውጅ ነው። ቀለበት አድርጎ ነበር እዚህ ጋር አፍንጫዬ ላይ ትንሽ ነገር ሰነጠቀኝ። በጠጥ ላይ ገን የለ ሁሉ ነገር በእኔም በጓደኛዬ ብርጭቆ ሁለት ቦታ ፈለከትኩት። እንዴት ሁለት ቦታ ቋረገው? አራራራ ማዳም እስቲ ከዛ እኔን አንጠልጥለው ጋፍሮች እኔን ይበቀላችሁ እሱ መያዝ አይችሉም። በጣም ሂውጅ ነው። የአሜሪካ ኔቪ የነበረ ሰው። ከዛ አንጠልጥለውኝ ያወጡኝና እታች ደግሞ ከወረድን በኋላ አለቀው ምናምን እያለ ሲወርድ ውጪ ደግሞ ከግቢ ከክለብ ውጪ ደግሞ አገኘሁት። አንዴ ፈነከትኩት። እዲ ሶስት ያደረገለት ሰለሰው ቦታ ፈነከትኩት። ከዛ ተንገዳግዶ መኪና ውስጥ ገባ። እሺ ሽጉጥ ይዞት አረ ማዳም ሁሉም ተኛ። በቃ ልክ ሽጉጡን ሳይ ጋርዱን ሊያገላግል የነበረው ምናምን እኔና እሱ ብቻ ቀረን። ሲተኩስ እንዲህ ነው የምለው እና ባጠገቤ ጥይት ያለ ሁለት ሶስት ተኩሶብኛል። እውነቴን ነው የምነግርህ የእግዚአብሔር አትሙት ስላለኝ ነው። ከዛ ጆላክስ ጋር ተያየን ከጓደኛዬ ጋር ስንባባል ወደዛ እሱ ወደዛ ነው ወደዚህ ሮጥን። ልክ ስዞር ከኋላ ለካ ሊመታኝ ይችላል። ከዛ አጥር ላይ እንዲህ ምንድነው የሚባለው አጥር ይሄ ኮሽ ማጥር ይደረጋል ነበር። እሱ ላይ ወደ ውስጥ ገባው። ኮሹ ክፍተት ሰው ወደ ውስጥ ገባ። ፑቼን ዛፕ እያለ ችግር ይዞ ይፈልጋል። ከኋላ ፖሊሶች መጡ። እጅ ወደ ላይ ይሉታል። እሱ ምንም የሚሰማቸው እኔ ነው የሚፈልገኝ። እኔ ካሁን እሱን አየዋለሁ። አየኝ አላየኝ ነው እንዴ እዛው ጋር ይለጥፈኝ ነው በጥይት ይዬ ማለት ነው። ከዛ መጥቶ እጅ ወደ ላይ ብሎ እሱን አስጣሉት። ከዛ ምን ይሆንላል ሄድን። አንዳንዴ እኛ ሀገር ያለው ህግ ያናዳል። ተይዘን ታስረን ሄድን። አይዞሽ ተርፈሻል ፖሊሶቹ እያባበሉ ነው። እሺ ከዛ ከሳሽ ገባ። ከዛ ነጭ ወደው ደውሎ አሜሪካ ነጫጮች 6 ናቸው ጠበቃ ይዞ መጡ። የአሜሪካ ኤምባሲ ጠበቆች ናቸው። መጥቶን ነገር አድርገው ገባ። ከዛ ነው ተከሳሽ ሆንኩኝ። ጭራሽ አስበው አልኩኝ። እስኪ እንዴት ነው የምከሰሰው ምናምን ምስክር ሊቀውጥ ያሩ። ከዛ በቃ ተታረቁ። አስታርቆ ላኩ። ከዛ በጣም ወዳጆን የትምህርት ቤቶቹን ማስነቀሰራ ሰዓቱ ደረሰ። እንግዲህ እንደነገርኳችሁ አሁን ፍቅረኛዬን አስተዋውቃችኋለሁ። እባካችሁ የማይሆን ነገር አድርጋችሁ እንዳታዋርዱኝ። አረ ችግር የለውም። እንደውም መጣች። ነይ ግቢ። የታለች? እንግዲህ እንደነገርኳችሁ እሷ ናት ፍቅረኛዬ።
እለፍ ቁጭ በል መንፈስ ልጅ ነው። ያው እንግዲህ ብዙ ጊዜ ስለነሱ ነግሬሻለሁ። እነዚህ ሁለት የተመቱ ጓደኞች እንዴ በርጣሚውስ መንፈስ ነው እንዴ? ሁለቱ ግራ ገብቷቸዋል። እስቲ መጨረሻውን እንየው። ኧረ በርጣሚውስ ግን ትችላለህ። በስመ አብ ጓደኞቼ ናቸው። በረከትና ሳሚ ይባላሉ። ስለሷ ብዙ ጊዜ ብዙ ነገር ነግሬያቸዋለሁ እና ያው ኦልሬዲ ታውቃታላችሁ እና እየተዋወቃችሁ እየተዋወቅን ነው መሰለኝ። አንቺ ገረች ወንድ አሳመናቸው። ይሄ ነው በቃ የሚፈልገው ማመናቸው ነው። እያወራች ነው። እሺ እያወራች ነው። ለማንኛውም ዛሬ አንድ የምንነግራችሁ ትልቅ ሚስጥር አለ። እስቲ አጎት ልትሆኑ ነው። ማመን ይከብዳል። አይ በእግዚአብሔር ችግር የለም ነገር ኧረ በጣም እስቲ ልትናገር ነው። እስቲ ኧረ ተናገሪ። ምን ሆነሽ ነው እንዴ? ንገሩን። ኧረ ችግር የለም ንገሩን። አመነ ምን ማለት ነው? ያንተ አይደለም ማለት አይደለም። ተቃል አዎ ከተዋወቅን እኮ ገና 15 ቀናችን ነው። ምንድን ነው ያደረጉት? የሉም እንዴ እሷ ሲጨርስ ወደ እነሱ እንዳይዞር የሉም ወንድሞቹ የሉም። በጣም ሙዚቃ የሚፈጥራቸው ክሬቲቪቲ እንዴት ነው! አንደኛ ናቸው አይደል? ይችላል። አዎ የሉም ጠፍተዋል። ኧረ ነገር እየባሰብኝ ልጃቸው ነው ቪዲዮ የሚያሳየው እና ቪዲዮ የሚታየው ሌላ ነገር ነው እና እናት አያውቁ ምን እንደሚታይ። በር ላይ ግን ሽልንግ ይሰበስባሉ እና ቀበሌ ሲከሰስ ልጃቸው እሳቸው ነው የሚናገሩ። የሰፈሩ ልጅ ሰብስቦ ጭጭ አርጎ ባዶ ክፍል ውስጥ ባስቀመጠው ሌላ ነገር ነው የሚታየው። አንድ ቀን እየሰበሰቡ ሽልንግ ከውስጥ አንዱ ፊልም አይቶ አልወጣም። አቋርጦ ስልክ ተደውሎ ሱሪው ይሄ ከፍ ብሏል እዚህ ጋር አላዩም። ልጃቸውን ማነህ ቶሎና ምንድን ነው ሲል የኮካ ጠርሙስ ይዞልህ ይመቾት ማዘር ይመቾት የኮካ ጠርሙስ ከኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት የምንጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማያውቀው ሰላም እዛ ተሰማኝ እዛ እስር ቤት። ቤተሰቦች ምን ልበላት? አሁን እቺ ልጅ ምን ልበላት? እስቲ የሆነ ነገር በሏት። እቺ ጅፊት ወይ አታምር ወይ አታፍር። ምን ልበላት? የሆነ ነገር በሏት። መውጣትም አልፈለኩም እኔ እዛው እስር ቤት ቢያስቀምጡኝ ነው። ንግግሯ አያምር፣ ፊቷ አያምር። እቺ ፍየል በሰላሳ ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። የኔና የሩታዬ ከየትኛውም ሀገር ከካናዳ ሊሆን ይችላል፣ ከአሜሪካ፣ ከስዊዘርላንድ እንዲሁም የተለያየ አውሮፓ ሀገር፣ አረብ ሀገራት ያላችሁ በሙሉ ዌልካም ብለናል። አሊላ ገባው አበበ በጋረደ አለች አያቴ። ለካ እውነቷ ነው። ዱባይ ላይ ስንት ጀግና ሴት እንዳላየን፣ ስንት አገር ያቆሙ የራሳቸውን ቢዝነስ ከፍቶ የሚሰሩ በየሰው ቤት እየሰሩ ቤተሰቦቻቸውን ያቀኑ እህቶች እንዳላየን፣ ስንት ጀግና ሴት ዱባይ ላይ እንዳለ ታውቃላችሁ። ይገርማል። እነዚህ ደግሞ ከየት መጥተው ነው የሜዳ አህዮች የለቀቁበት? የሰው ሰርግ ካልደገስን ከ1500 ሪያል እስከ 2000 አዋተን ሰው የውሉትን ሰው ካላረናቸው የምትሉ ሰዎች ከየት ነው የመጣችሁት? እናንተ ማዛ በምታጸዱበት ሽንት ቤት ክሮሎክስ አእምሯችሁን ዘብዝፋችሁ የራሳችሁን አእምሮና አንጎል 3 ቀን ነበር መዘብዘፍ ማስዳት ያለብን። ምን ከብቶች ናችሁ? ምን ጉድ ናችሁ? ይሄኔ እናትሽ እኮ ልጄ አሁን ለዓመት በዓል አላስቸግራትም ብር የላትም ብላ በራብ አንጀቷ ቤት ውስጥ ቁጭ ብላለች። ይሄኔ እህትሽ
እህቴ ብር እስክትልክልኝ ልብስ አልቀይርም ጫማም የለኝም እያለች በየመንደሩ ታለቅሳለች። ይሄኔ ወንድምሽ የፀጉር መቀረጫ አጥቶ የመንጃ ፈቃድ የሌለው ሰው ሰፈር ለሰፈር እየተንከራተተ ሊሆን ይችላል። ምን አይነት ከብት ናችሁ አቃችሁ እንደዚህ መጣ። እኔ ግን ሰርጋቸው አሪፍ ነበረ። ይመቻቸው። በቃ የማዳም ቅመሞችም እንግዲህ ከፍለው ገብተዋል ተብሏል። እነሱም ይመቻቸው እንግዲህ ከመሰላቸው በገንዘባቸው መብታቸው ነው። እኔ ግን ቢያስተውሉ መልካም ነው። ግን እኔ የምለው ሩታ ከመቼው ነው እንደዚህ ጡቷ እንደዚህ ወረደው? ምን አድርጎት ነው? ጀለሶቼ እዚህ ያልወረደ በጣም ወርዷል እኮ አይደል? እንደዚህ ነበር በፊት ማለት ነው። እኔ ግን ይሄ ነገር ቢጣራ መልካም ነው። እስቲ ይቀጥለው። አረ በመድኃኒዓለም ለማንኛውም አብርሽና ሩታ እንኳን ደስ ያላችሁ። ከመቼው ነው ደግሞ ሁለት ጡቶቿን ጉልበቷ ድረስ ያደረስኩ በዚህ አፍክ። ለማንኛውም የሰርግሽ ዕለት ማታ ቅድም ምን አልኳችሁ? ይኸው ከመቼው ነው ጡቷን ጉልበቷ ጋር ያደረስከው? በዚህ ከንፈረን ያለው። አዎ ለነገሩ አብርሽ ሰርጀሪ ያስፈልገዋል። አስቢ እስቲ ያኛው የት እንደሚደርስ አብረሽ ደዋለሽ። በዚህ ልዩነት እንኳን እዚህ ደርሳል አላልኩም ነበር። መልካም ዘላለም ከመፍሳት በስነ ስርዓት ማራት ጠርቻል ሰማሽ። ዘላለም ከመፍሳት በስነ ስርዓት ማራት በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ ቅርብ ነው። ተቀራርበሻል ግን አይደለም። ዘላለም ከመስፋት ከመፍሳት እንዴ ምንድነው እንዴ? ዘላለም ከመፍሳት አንተ ሞክሪ። ተቀራርበሻል እኮ ዘላለም ከመፍሳት በስነ ስርዓት ማራት በጌታ ስም እሱ አካባቢ ነው ግን አይደለም። ጭንቁ እኔ እንጃ ይቅርታ ናታል አጎዛ የሰው አጎዛ አንዴ መቅዘን አመሩ ጆሮዬ ነው አንዴ መቅዘን መርሶ ፈጣሪ ሆይ ዘላለም ከመፍዛት አንዴ ሁሉን ነገርን ቀዝነ ለዛ ነው ተጨርበነሽ። ረንዶ አንተ ዲያብሎስ ረንዶ አንተ ጋር ነው ታትፈተነ። ኢትዮጵያ ውስጥ አሁን ትልቁ ችግር ብለሽ የምታስቢው አንቺ ምንድነው? አይነፋም የሚሉት ነገር ማን ነው እንደዛ የሚለው? ጫማ ልገዛ ሄደክ አይነፌክስ አይነፋም የሚሉት አማርኛ ጩጫዋን አልተመቻትም። እንግዲህ አይነፋም አብዛኛው አዲስ አበባ ላይ እንጠቀመዋለን ይሄን ቋንቋ። አማሱ 500 ብር ነው ያ ስትባል 300 ብታደርገው ምን ችግር አለ ሲባል በቃ አይነፋም። እኔ እኮ ያመጣሁት ያንን ከቻይና ነው የሚልክ ሰው አለ። ኢትዮጵያ ውስጥ አሁን ትልቁ ችግር አይነፋም የሚል ቃል ነው። ተመተሽ ታውቂያለሽ? በፍጹም እንዲቼ ነካኝ ወይ ግሩ ያንተ እንግልን ጋር ደረግኩ ነበር። ኧረ እኔ እናቴ ነክታኝ አታውቅም። እንዲች የዓለማችን ጨዋ ህፃን አንድ ቀን እግሬን ሳልታጠብ ተኝቼ ወንድሜ የመታኝ ኩርኩም ማለት ነው ከግርጌ ገለጥ ሲያደርገው እግሬ ማሰሻ መስሏል። ውብውብ አደረገኝ። ከዛ ወዲያ በቃ ስተኛ ብቻ አይደለም ምግብ ራሱ ስበላ እግሬን ታጠባለሁ። የምትወጂው ምግብ ምንድን ነው? ምስር ዋጋው ነው እንጂ እኔም ውስጤ ነው። ቻይኖች ምንድን ነው የሚወዱት ምግብ? ቻይኖች እኛን ደህና ናቸው ብለው ይታርዳሉ። ግን ደግሞ ቤታችን በረዶ ሞልቷል፣ አይጥ ሞልቷል። እኛ ግን አንበላውም። እሱ ቢያንስ የሞራል ሀብታም ነን፣ የህሊና ሀብታም ነን አይደል? በረዶ አተን አይደለም የተራብነው። እና ስነ ስርዓት፣ ህሊና፣ ሞራል፣ ሃይማኖት ስላለን ሀብታም ነን። እስቲ ሲጀመር ጋይስ መንግስት ራሱ ኑሮ የቀለለን የሚመስለው እንደዚህ አይነት ቋጣሪ ሰዎችን እያየ ነው። የምሬን ነው። እንደዚህ አይነት ቪዲዮ ፖስት ሲያደርግ ሪፖርት እያደረግን ማዘጋ። ለማንኛውም ቪዲዮ ናሳቻችሁ ለመለስና ኮሜንት እናነባለን። አያችሁት? ይሄንን ዘይት እኔ መስከረም አካባቢ ነው ለመስቀል ነው የገዛሁት እና እስካሁን ግማሽ ነው የተጠቀምኩት። ወደ 8 ወር ገደማ ሆኖታል። እስቲ የእናንተን ዘይት አጠቃቀም ኮሜንት ሴክሽን ላይ አስቀምጡልኝ፣ በወር ስንት ሊትር እንደምትጨርሱ ማለት ነው። እኔ እንግዲህ 8 ወር ሞልቶኛል፣ 5 ሊትር ገና አልጨረስኩም።
ይሄን ያህል ወሬ ያላለቀው የፍርድ ቤት ክርክር አለበት እንዴ? አያቱ አውርሰውት ነውና ዘመድኩን ተመቸኝ። የሚገርም እውነት አጎቶች ይገባናል ክርክር አንስተውበት ያው 8 ወር ማድረግ ነበር እያልክ ነው እንደምትመልስ ቤቲ አሪፍ ማድረግ ነበር እያልክ ነው እንዴ የምታስቀምጠው? ያስሄዳል አልጎቦ ዋጀፋ ቢዲ ቢዳት እንደ ዕቃ ወጥ በቆርኪ ነው እንደምትሰራ ፍቃዱ ፍቄ እንደ ዕቃ ወጥ እውነት አረ በቆርኪ ቢጨምር ራሱ ከዚህ በላይ ያልቃል ሲመስለኝ። እኔ በሽቶ ዕቃ ቀንሶ ድስቱን እየረጨው ልክ ነህ። ለመጠቀም ሳይሆን ለመስቀል ነው የገዛው። ቹቻ ለበዓሉ ነው ለመስቀል ነው የገዛሁት እና አሁን ፋሲካ እየደረሰበት ነው። እውነትህን ነው። ለመስቀል ግርግዳ ላይ አንጠልጥል። ኧረ ተውኝ። ሰው ግን የሚያይበት እናንተ ፓርላማው ሌላ ታሪክ ውስጥ ገብቶ የለም አስከካለኝ ይፈዘር በቃ የራሳቸው ሀጃ ውስጥ ናቸው። እስቲ ለማንኛውም ቪዲዮአቸውን አሳይቻችሁ ልመለስና ኮሜንት እናነባለን። የትም አይዳቻል የማዕድን ሚኒስቴር የኛ ሰው እኮ ወስማ ኮሜንት አይስጥ። የማዕድን ሚኒስቴር ጄንቲ ተመችቶኛል። ኔክስት 1676 ነው ላይክ ያገኘ ይሄ ኮሜንት። አፍንጫ ውስጥ ጣት አለ ያጫውተዋል። ጣት ውስጥ አፍንጫ አለ ያባብሏል። ተመችቶኛል። የኛ ሰው እኮ 1906 ላይ እንደ ልጅነቱ ደግሞ ቢቀምሰል እንዲጠፋ እንዲያረግ እኔ ለራሱ አሁን ቀምሰል የኛ ሰው እኮ ይሄን እኮ ጠረጴዛው ስር እየቀባው አረቀስ አይነን እንዳትወጋ። ኧረ ተውኝ። ይሄ ደግሞ የማንን ብሔር ወክሎ ነው አፍንጫው የሚጎረጉረው? አልጎቦ ዋጀፋ ቢዲ ቢዳት ጠቃጠቆ ስልክ ቢሆን እኮ 3 ቦታ ደውሎ ማይ ጋድ What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኚህን ይመስላሉ። በቪዲዮዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ እስከመድረስ እናንተ ውድ የኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛው ግን እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ